ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል። በኢራን ህዝባዊ አመጽ መቀጣጠሉ ተሰማ። የሀገሪቱ ፕሬዝዳንት ኢራን በውስጥና በውጪ ከፍተኛ ፈተና ገጥሟታል ሲሉ ገልጸዋል። ሰልፈኞች የመንግስት ቢሮዎች ሰብረው መግባታቸው ሲነገር አሜሪካም መግለጫ ማውጣቷ ታውቋል። በዝርዝር እንመለከተዋለን። የተባበሩት አረብ ኤሚሬትስ ሰራዊቷን ከየመን እያስወጣች ሲሆን እስራኤል ታላላቅ ዓለም አቀፍ የእርዳታ ተቋማትን ማገዷ ተሰምቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደ ሀገር ከቆመችው ሶማሊያም የራስ ገዟ ሶማሌላንድ ትሻላለች በማለት ሲያወድሱ ሶማሊያን የአሸባሪዎች መናኸሪያ ብለዋታል። ወደ ኋላ እንመለስበታለን። አሜሪካም አስቂኝ ያለችው የአፍሪካ ሀገራት እርምጃና ሌሎች ዘገቦችንም አካተናል። በላይ በቀለ ነኝ። አብራችሁን ቆዩ። በኢራን ህዝባዊ ተቃውሞ ተጠናክሮ መቀጠሉ ተነገረ። የሀገሪቱ መገበያያ ገንዘብ በከፍተኛ መጠን መዳከሙን ተከትሎ ተከስቷል የተባለው የዋጋ ንረትና የኑሮ ውድነት ለህዝቡ ተቃውሞ ምክንያት መሆኑ ይነገራል። ባለፈው እሁድ ባለሱቆች የጀመሩትን ሰልፍ ተማሪዎችና ሰራተኞች ተቀላቅለውት በበርካታም የኢራን ከተሞች ተቀጣጥሎ መቀጠሉን ዘገቦች አመልክተዋል። የአሁኑ የተቃውሞ ሰልፍ በ2022 የአንገትና የራስ መሸፈኛ ሻርፕ በአግባቡ አልተጠቀመችም በሚል የ22 ዓመቷ ወጣት ማሻ አይሚኒ በፖሊስ ከተያዘች በኋላ ድንገት መሞቷ መሰማቱ በመላው ሀገሪቱ ከፍተኛ አመፅና ቁጣ ከቀሰቀሰ ወዲህ የአሁኑ ለመጀመሪያ ጊዜ ነው። የጸረ መንግስት መፈክሮችን በማሰማት የተቀጣጠለውን ሰልፍ ለማብረድ መንግስት የማዕከላዊ ባንክ ገዢን ከኃላፊነት በማውረድና የሰልፉን መሪዎች እንደራደር እስከ ማለት የደረሰ ጥረት አድርጓል። የሀገሪቱ ፕሬዝዳንትም የህዝቡ ጥያቄ ተገቢ መሆኑን አምነው ይቅርታ መጠየቃቸውና የዋጋ ግሽበቱንም ሆነ የኑሮ ውድነቱን ለመቀነስ እርምጃ እንደሚወስዱ ቃል ገብተዋል። ያም ሆኖ የኢራን ጠላቶች ያሏቸውን በማሳደድና ሀገሪቱን ከውጭና ከሀገር ውስጥ አደጋ ለመከላከል ለ10 ዓመታት የጣሩት የ86 ዓመቱ ጠቅላይ ገዢ አያቶላህ አሊ ካማኒ አሁን ስልታቸው ያበቃለት ይመስላል ይላሉ በርካታ ተንታኞች። በሀገር ውስጥ እንደተባለው ብሔራዊ መገበያያ ገንዘብ በታሪክ ታይቶ ባልታወቀ ሁኔታ ሲዳከም 40 በመቶ የዋጋ ጭማሪና ግሽበት መታየቱ ይሰማል። የህዝቡ የመግዛት አቅም እየተዳከመ የቤት ኪራይ እንኳን መክፈል በማይችሉበት ደረጃም ደርሷል ነው የሚባለው። በውጪ ደግሞ አሜሪካና እስራኤል አዲስ ጥቃት ለመክፈት የሚያስችላቸውን መረጃም እየለቀሙ መሆናቸው የሚታወቅ ሲሆን ኢራንም ውዝግብ የፈጠረውን የኒኩሌር ጉዳይ እንዲረግብ ከማድረግ ይልቅ ግጠሙኝ ወደ ማለት ተሸጋግራለች። የኢራን መንግስት በሀገር ውስጥ የህዝብ ኑሮ ላይ ከማተኮር ይልቅ በሚሳኤል ግንባታና እስራኤልን ለሚወጉ ታጣቂ ቡድኖች መሳሪያና ገንዘብ በገፍ ማቀበል ላይ ትኩረት ማድረጉም በተቃዋሚዎች ሲያስተቸው ቆይቷል። መንግስት በውጭ ጉዳዮች ላይ የበለጠ ሲያተኩር የሚያስተዳድረውን ከ92 ሚሊዮን በላይ ህዝብ የኑሮ ሁኔታ ችላ ብሎ ወይም ዘንግቶ ነበር ይላሉ እነዚያው የፖለቲካ ተንታኞች። በሀገሪቱ ተከታታይ የኤሌክትሪክ መቋረጥ፣ ታይቶ ያልታወቀ የዋጋ ግሽበትና ስራ አጥነትም ስር መስደዳቸውን፣ ህዝቡ በራሱ መወሰን አይችልም አሊያም በሀገራዊ ጉዳይ አይሳተፍም፣ ዕጣ ፈንታውን ሁሉ የሚወስኑለት አሊ ካማኒ ናቸው ብሏል መቀመጫው ለንደን ያደረገ የዜና ጣቢያ የሚመራ የኢራን ጋዜጠኛ መሐሙድ አሊ ሻባኒ። የአሜሪካ መንግስት ሰልፉን በተመለከተ ባሰራጨው መልእክት በተማሪዎችና በሱቅ ባለቤቶች የተጀመረው ተቃውሞ መላውን ሀገሪቱን አዳርሷል። ኢራናውያን አንድ ሆነዋል። በአካል በመልክና በቁመት የተለያዩ፣ ጥያቄያቸው ግን አንድ ነው። ድምፃችንና መብታችን ይከበር። በኢራን 20 በሚደርሱ ግዛቶች በ40 ዓመታት ታሪክ ደርሶ የማያውቅ ድርቅ በዚህ ዓመት ተከስቶ የነበረ ሲሆን ድርቁን ለመቋቋም መንግስት ያሳየው አነስተኛ እንቅስቃሴ ዛሬ ለፈነዳው ተቃውሞ ትልቅ አስተዋጽኦ ማድረጉ ይነገራል። አሁን በኢራን ሁሉም ሰው ለውጥ ይፈልጋል። አክራሪዎችና ጽንፈኞች ወጥተው ራዕይ ያላቸው ለዘብተኞች መድረኩን ሊረከቡ ይገባል። ማንም ኢራናዊ አሁን ባለው የሀገሪቱ ሁኔታም ደስተኛ አይደለም ብሏል ጋዜጠኛው ሻባኒ።
እስራኤል በጋዛና ምዕራብ ዳርቻ የሚንቀሳቀሱ 37 የእርዳታ ድርጅቶች ማገዷ ተነገረ። አክሽን ኤድን ጨምሮ የእርዳታ ድርጅቶቹ ፈቃዳቸው ተሰርዟል። ተቋማቱ የሰራተኞቻቸውን ዝርዝር ማቅረብ አለመቻላቸውን ጨምሮ የተጣለባቸውን ግዴታም አልተወጡም ነው የተባለው። ያም ሆኖ እርምጃው በጋዛም የሰብአዊ እርዳታ አቅርቦት ላይ ምንም አይነት ተጽዕኖ እንደማይኖረው የእስራኤል መንግስት አስታውቋል። ፈቃድ በተሰጣቸው የመንግስታቱ ድርጅት ኤጀንሲዎች በኩል እርዳታ እየቀረበ መሆኑን ድርጅቶቹ የሰራተኞቻቸውን መረጃ እንዲያቀርቡ ያስፈለገው በመዋቅራቸው ውስጥ አሸባሪዎች ሰርገው እንዳይገቡ ነው ተብሏል። ለጋዛም ሰብአዊ እርዳታ ከሚያቀርቡ ተቋማት 15 በመቶዎቹ አዲሱን ሕግ ጥሰው እንደተገኙ አክሏል። ይህንኑ የእስራኤልን እርምጃም ብሪታንያን ጨምሮ 10 የሚደርሱ ሀገሮች አጥብቀው መተቸታቸውን ዘገቦች አመልክተዋል። የተባበሩት መንግስታት ሰብአዊ መብት ጉዳዮች ኃላፊም የእስራኤል ውሳኔ አስቀያሚ ተግባር ነው ሲሉ አውግዘዋል። የጋዛን ቀውስ የሚያባብስ ሊታገሱት የማይገባም። የእስራኤል ባለሥልጣናት ልብ እንዲሉ የምንፈልገው በጋዛም የዕለት ተዕለት ሕይወት እርዳታ በትክክል መቅረቡን እንዲከታተሉ ነው ብለዋል ኃላፊው። በዓለም አቀፍ ሕግ መሠረት ግዴታቸው በመሆኑ። በሌላ ዜና ባሮጌው 2025 70 ሺህ የሚጠጉ የእስራኤል ዜጎች ከጋዛ ጦርነት ጋር በተያያዘ ከሀገር መውጣታቸው ተነግሯል። የእስራኤል ሕዝብ በ1 በመቶ ጨምሮ ከ10 ሚሊዮን በላይ መድረሱን ሲቢኤስ ቴሌቪዥን ዘግቧል። እድገትን በተመለከተ ግን 2025 ቀርፋፋ ዓመት ሆኖ ተመዝግቧል። በሀገሪቱ ታሪክ ለመጀመሪያ ጊዜ ከ1 በመቶ በታች እድገት ተመዝግቧል። በዓመቱ 24600 አዲስ ስደተኞች ወደ ሀገሪቱ እንደገቡና ይህም ከ2024 በ8000 ቀንሶ መገኘቱን መረጃው አመልክቷል። ለዚህ ምክንያቱ ደግሞ ከሩሲያ የሚነሱ ስደተኞች ቁጥር በእጅጉ በመቀነሱ ነው ተብሏል። ወደ እስራኤል ከሚገባው ይልቅ የሚወጣው ዜጋ ቁጥር ለ2 ተከታታይ ዓመታት ጨምሮ የታየ ሲሆን ለአብነትም በ2024 83000 ገደማ የእስራኤል ዜጎች ከሀገር ሲወጡ 50 ሺህ የሚደርሱ ወደ ሀገር ገብተዋል። ከእስራኤል አጠቃላይ 10 ሚሊዮን ሕዝብ 8 ሚሊዮን ገደማዎቹ አይሁዳውያን ሲሆኑ ቀሪዎቹ አረቦች ወይም ሌላም የውጭ ሰዎች ናቸው። በዚሁ የጋዛ ጦርነት ግሞ በቀጠለበት 2025 እስራኤል ውስጥ 182,000 ሕፃናት ሲወለዱ 50,000 ነዋሪዎች ሕይወታቸው አልፏል። ይህ በእንዲህ እንዳለም ለሶማሌላንድ ዕውቅና የተሰጠው በአብርሃም ስምምነት ለመሳተፍናም ከእስራኤል ጋር ሰላም ለመፍጠር ስለፈለገች ነው ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ጠቅላይ ሚኒስትሩ ከአሜሪካም አንድ መገናኛ ብዙሃን ጋር ባካሄዱት ቃለ ምልልስ ለሶማሌላንድ ዕውቅና መስጠታቸው በአብርሃም ስምምነት መሠረት ለዘብተኛና ዲሞክራሲያዊ ሙስሊም ሀገር ለመደገፍ ከሚል እንደሆነ ገልጸዋል። የሶማሌላንድ ፖለቲካ ስርዓት ከዋናው ሶማሊያም የተለየ እንደሆነ የገለጹት ኔታንያሁ ሀገር ነኝ የሚለው ሶማሊያም ያልተረጋጋና በአሸባሪዎች የተሞላ ነው ብለዋል። ሶማሌላንድ 6 ሚሊዮን ሕዝብ ሲኖራት ለዘብተኛ ሙስሊሞች አሏት። የአብርሃም ስምምነትን መቀላቀል ይፈልጋሉ፣ ዲሞክራሲያዊ ናቸው፣ ምርጫም ያካሄዳሉ በማለት ዕውቅና የሰጡበትን ምክንያት አብራርተዋል። ዋናው ሶማሊያ ግን በአልሻባብና በሌሎች አሸባሪ ቡድኖች የተወረረ ሲሆን እውነተኛ ምርጫ የለም፣ ለመጨረሻ ጊዜ ምርጫ ያካሄዱበት ጊዜ እንኳን አይታወቅም ሲሉ ወርፈዋል። በሌላ ዜናም ቱርክ በሶማሊያ የባህር ክልል ነዳጅ ለማውጣት ቁፋሮ እንደምትጀምር አስታወቀች። ድጋፍ የማሰባሰብ ጉዞ የጀመሩት የሶማሊያ ፕሬዝዳንት ሼክ ሐሰን መሐመድን ተቀብለው ያነጋገሩት የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን በአዲሱ የፈረንጆች ዓመት ሀገራቸው በሶማሊያም የባህር ክልል የነዳጅ ቁፋሮ ትጀምራለች ብለዋል። የተባበሩት አረብ ኤምሬትስ ከየመን ሰራዊቷን ማስወጣት መጀመሯ ተነገረ። በሳውዲ የሚደገፈው የየመን ፕሬዝዳንታዊ ምክር ቤት ዱባይ ሰራዊቷን እንድታስወጣም የ24 ሰዓታት ጊዜ ገደብ መስጠቱን ተከትሎ ነው ጦሯን ማስወጣት የጀመረችው። ትላንት ኤምሬትስ በደቡባዊ የመን ለሚንቀሳቀስ ተገንጣይ ቡድን መሳሪያ በድብቅ ታስገባለች በሚል ሳውዲ አረቢያም በየመን ወደብ በኤምሬትስ ጭነት ላይ የአየር ጥቃት መፈጸሟን ተከትሎ ውጥረት መፈጠሩ ይታወቃል። ኤምሬትስ ግን ክሱን በማስተባበል በሳውዲ ድርጊት ጥልቅ ሐዘን እንደተሰማት ገልጻለች።
ማሊና ቡርኪና ፋሶ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ ማገዳቸው ተነገረ። የትራምፕ አስተዳደር የሁለቱ ሀገራት ዜጎች አሜሪካ እንዳይገቡ ሙሉ ማዕቀብ መጣላቸውን ተከትሎ ነው የአጸፋ እርምጃ የወሰዱት። የሁለቱ ሀገራት ውጭ ጉዳይ ሚኒስቴሮች በየራሳቸው ባወጡት መግለጫ ውሳኔውን የመከባበር ምላሽ ብለውታል። ጎረቤት ኒጀርም ከቀናት በፊት ተመሳሳይ እገዳም መጣሏ ይታወቃል። ሦስቱ ሀገሮች ማሊ፣ ቡርኪና ፋሶና ኒጀር በኃይል ስልጣን በያዙ ወታደራዊ ቡድኖች እየተመሩ ሲሆን ከምዕራባውያን ጋር ያላቸው ግንኙነት በመሻከሩ ፊታቸውን ወደ ሩሲያ ማዞራቸው ይታወቃል። የአሜሪካ መንግሥት ከሦስቱ ሀገሮች ሌላም በደቡብ ሱዳን፣ በሶሪያና በፍልስጤማውያን ላይ ሙሉ እገዳም ጥሏል።